ይሄ በጎ ስታደርግ ይሄ ዓላማ ይሄ ነገር ውስጥ ሲኖር የሆነ ተራሰው አጥቶ ራሱን ለበጎ ስራ የሚያዘጋጅ ሰው የእግዚአብሔር ክብር በህይወቱ እንዲገለጥ የሚፈልግ ሰው እለት እለት ያደገ ያለ ሰው እለት እለት በእግዚአብሔር መንፈስ እለት እለት በእግዚአብሔር ቅባት ራሱን ምን ያደረገ ያለ ነው ቀን በቀን እየለወጠ ያለ ሰው ኢየሱስ ክርስቶስ ጌታ ነው። ርዕሳችንን አረሳን። ርዕሳችንን እናውቀዋለን። ርዕሳችን ምንድነው? በመንፈሳዊ ህይወት ሁለንተናዊ እድገት ማደግ። ለምንድነው? አንዳንድ ሰው ጠይቆኛል ምን ማለት ነው ይሄ ማለት? አሁን ብዙ ሰው በብዙ ነገር ያድጓል። ቸርች ውስጥ ባለ ስነ ስርዓት አድጓል። ቸርች ውስጥ በመግባትና በመውጣት አድጓል። ቸርች ውስጥ ባለ ወሬ አድጓል። ቸርች ውስጥ ባለ ዘረኝነት አድጓል። ሰው ማደግ ሲፈልግ ሁለንተናዊ እድገት ማደግ ሲፈልግ መጀመሪያ ራሱ መንፈሳዊ ቅርጣስ ውስጥ መጥቶ መቻል ሁሉም ነገር እንደ እግዚአብሔር ቃል ኢየሱስ ክርስቶስ ጌታ ነው። አሁን እግዚአብሔር የሆነ ትውልድ እየፈለገ ነው። የሆነ ትውልድ በቃል ውስጥ አልፎ በጎ ስራ ለመስራት የተነሳ ኢየሱስ ክርስቶስ ጌታ ነው። ሲያንድ ጊዜ እንጸልይ። ሁላችንም በመንፈስ እንሆንና ሁላችንም በመንፈስ እንሆን። አንድ ደቂቃ ጌታ ሆይ እባክህ እኔ ለበጎ ስራ ላይ ተፈጠርኩት። መንፈስ ወደኔ ሲመጣ፣ ቃል ወደኔ ሲመጣ፣ ክብር ወደኔ ሲመጣ፣ ጸጋ ወደኔ ሲመጣ አንድ በጎ ነገር ሰርችላል። በመንግስቱ ውስጥ ባለድርሻ ነው። ስለዚህ ዛሬ እንደገና መንፈስህ እንዲያገኝ በዚህ ክብር እንደገና እንድነካ እስቲ ጸልዩ። አንዳንድ ሰው ዝም ነው የሚለው ጳውሎስ ንካይ በቃል ንካይ በመንፈስ ንካይ በቃ ንካይ በሉት። ሁሉም ሰው እኔ አሁን ጸልዩ ነው። ሁላችሁ ጸልዩ። በቃ ድምጽ አውጡ፣ ቃል አውጡ። በቃ እግዚአብሔር በዚህ ያለ ለሚለምኑት መልስ ይሰጣል። ሁሉም ሰው እኔ እንደው እሺ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አሜን። እኔ ዛሬ በዚህ መንፈስ ላይ ፓስተር ቴክ የሆነ ደቂቃ እያለፈ ጸልይ ደስ ይላል። ጥቂት ደቂቃ እጁን እየጫነባችሁ ቢያል በቃ ደስ ይለኛል። መንፈስ ይካናሜ ማለት ዝም ብለን አይደለም። የሆነ ነገር መጥቶ ይለፍ፣ የሆነ ነገር በህይወታችን ውስጥ ይለፍ። ስለዚህ ለነሱ ለተወሰነ ግል ሰጥቷለሁ። እየለካችሁ እጁን እያሳረፈባችሁ አልፋል። እግዚአብሔር ከሱ እጅ ጋር ይተባበራል። ድካም ከህይወታችን ይነሳል። ስለት ከህይወታችን ይነሳል። እግዚአብሔር እንደገና ለበጎ ስራ ያበረታል። ስለዚህ ለሱ እጅን ሰጥቷል። እሱ የሚበቃውን ያህል ሰዓት ጻፉ። ሌሎቻችሁ እኔ የማይጸልይ ሰው እንዳላገኝ፣ የማይናገር ሰው እንዳላገኝ፣ ሁሉም ሰው ያውራ። በቃ እለፍ በሉት። እኔ ለበጎ ስራ ነው የተፈጠርኩት። በእኔ ህይወት ዓላማ በጎ ስራ ዓላማ እንዳላችሁ ከሱ ጋር ነው። ፖለቲካስ ሴፓራሽ ሩዱሩሽ አናማስ ካራባሽ ኢላ ማታናማስ ኢላ ሀዲና ሞራሽ ካራባስ የተፈጠረበት ልጅዋላ በጎ ስራ ለመስራት ነው። ትልቅ ስራ ተጠርተናል። መጠራት ብቻ አይደለም፣ ተፈጥረናል። በዚህ መንፈስ በኢየሱስ ማደግ ይሆንልናል። አሜን። በዚህ መንፈስ ማደግ ይሆንልናል። አሜን። በእግዚአብሔር ላይ ሳይሆን ወደ እግዚአብሔር ማደግ ይሆንልናል። አሜን። በዚህ ዘመን ብዙ ሰው በእግዚአብሔር ላይ እያደገ ያለበት ዘመን ቢሆን ይህ ዘመን ነው። ለእናንተ ወደ እግዚአብሔር ማደግ ይሆንልናል። አሜን አሜን። ወደ እግዚአብሔር ማደግ ይሆንልናል። አሜን። በእግዚአብሔር ላይ ማደግ ሳይሆን ወደ እግዚአብሔር ማደግ ይሆንልናል። አሜን። አሳድገን ጌታ ወደ አንተ አሳድገን። ባንተ ላይ ማደግ አይሆንብን። አሳድገን ብላችሁ ፈልጋችሁ በክርስቶስ ስራ ለመስራት በክርስቶስ ኢየሱስ ተጠርተናል። በኢየሱስ ማደግ ስራ ራዳሴ ማራ ለወሽያ ለበሳት ተማናሽ ሐዲስ
ሰማይ ምድር ከመጠበቅ የታቀደው በጎ ስራ ለመስራት በልጁ በክርስቶስ ኢየሱስ በኩል ተፈጥረናል። ወደዚህ ምድር የመጣንበት ትልቁ ዓላማ በጎ ስራ ለመስራት ወደ እግዚአብሔር ለማደግ ወደ እግዚአብሔር ለማደግ ተጠርተናል። ዛሬ በዚህ መንፈስ ማደግ ይሆንልን። አሜን። በኢየሱስ ማደግ ይሆንልን። አሜን። ማደግ ይሆንልን። በኢየሱስ ወደ እግዚአብሔር ማደግ ይሆንልን። በቅድስና ማደግ ይሆንልን። በቅንነት ማደግ ይሆንልን። በኢየሱስ እግዚአብሔር በመፍራት ማደግ ይሆንልን። ስጦክ ባለ አሳድገኝ ማለት እንደገና አሳድገኝ ማለት እኔ ጋር ጌታ ሆይ ጌታ ሆይ በዚህ ምሽት እለምንሃለሁ ወደ አንተ አሳድገኝ። ማደግ እፈልግሃለሁ። እስከ ዛሬ ልጅ ሆኜ ቆይቻለሁ። ዛሬ የምር የሆነ ልጅነት በሕይወቴ ይገለጥልኝ። እፈልግሃለሁ። አሳድገኝ። አሜን። በኢየሱስ ማደግ ይሆንልን። የራዳ አባት ልልታችሁ እንደገና አሳድገኝ። በጎ ስራ ለመስራት ባንተ ተጠርቻለሁ። አሳድገኝ። በመንፈስ ቅዱስ ተመከር። ዛሬ ማደግ ይሆንልን። ሰው በዘረኝነት እያደገ ነው ያለው። ሰው በክፋት እያደገ ነው ያለው። ሰው በተንኮለት እያደገ ነው ያለው። ከትናንትናው ይልቅ ውድቀት ከሰው ፊት እየቀደመ ነው ያለው። በጌታ በኢየሱስ ለእኔና ለእናንተ ወደ እግዚአብሔር ማደግ ይሆንልን። ከዚህ እርኩሰት የምናመልጥበት ወደ እግዚአብሔር ማደግ ይሆንልን። በኢየሱስ ማደግ ይሆንልን። አሜን። ማደግ ይሆንልን። በኢየሱስ ማደግ ይሆንልን። እግዚአብሔር ላይ ሳይሆን ወደ እግዚአብሔር ማደግ ይሆንልን። አሜን። በኢየሱስ ማደግ ይሆንልን። አሜን። አራና ባዲራና ባዲናና ባስ ዋሻራና ባቶራና ባራባቲና ናባስ ልጅ ሆኜ እንደ ልጅ እናገር ነበረ። እንደ ልጅ አስብ ነበረ። እንደ ልጅ አድርግ ነበረ። ጎልማሳ ሆኜ የልጅነት ጸባይ የትናንትናው ነገር ትሽር ያለው እንዳለው ዛሬ በኢየሱስ መሻር ያለበት የተሻረ ይሆን። አሜን። ከህይወታችን የተሻረ ይሆን። አሜን። በኢየሱስ መወገድ ያለበት የተወገደ ይሆን። አሜን። ልጅ ያደረገ የተወገደ ይሆን። አሜን። ባሪያ ያደረገ የተወገደ ይሆን። አሜን። ቤት ውስጥ ሆነ ከቤት ያወጣ የተመታ ይሆን። አሜን። ልጅ ሆነ ሳለ ባሪያ ያደረገ የተመታ ይሆን። አሜን። ማደግ ሲገባ ባለበት ቦታ እንድንቆይ ያደረገ የተመታ ይሆን። አሜን። ዘመናችን የተመታ ይሆን። አሜን። ህይወታችን የተመታ ይሆን። አሜን። ኑሯችን የተመታ ይሆን። አሜን። አገልግሎታችን የተመታ ይሆን። አሜን። በኢየሱስ ይመታ። አሜን። በኢየሱስ ይመታ። አሜን። የድቀታችን የያዘ እጅ የተመታ ይሆን። አሜን። ለጊያችን ያበላሽ የተመታ ይሆን። አሜን። መመታት ያለበት እጅ የተመታ ይሆን። አሜን። ለለው በኢየሱስ የተመታ ይሆን። አሜን። በኢየሱስ የተመታ ይሆን። አሜን። አሜን በሉ የተመታ ይሆን። አሜን። ካገኘው ጸልያለሁ የተመታ ይሆን። አሜን። በኢየሱስ የተመታ ይሆን። አሜን። በኢየሱስ የተመታ ይሆን። አሜን። ወለጊዜ ይጣል ያደረገ መንፈስ የተመታ ይሆን። አሜን። በኢየሱስ የተመታ ይሆን። አሜን። ልጅ ሳለ ባሪያ ያደረገ መንፈስ የተመታ ይሆን። አሜን። በኢየሱስ ዛሬ የሚሆን ማደግ ይሆንልን። አሜን። አሜን። በኢየሱስ ማደግ ይሆንልን። አሜን። በኢየሱስ ማደግ ይሆንልን። አሜን። በዚህ ቃል ውስጣችን መንፈሳችን የተነሳሳ ይሆን። አሜን። ራሳችን የምናይበት በኢየሱስ አይናችን የተከፈተ ይሆን። አሜን። ነጊያችን በኢየሱስ ብሩህ ይሆን። አሜን። የሰማይ ደጆች ለኛ ይከፈታሉ። አሜን። በኢየሱስ በጎ ስራ ለመስራት ለዚህ ተፈጥረናል፣ ተጠርተናል። ይህ በሕይወታችን አካል ይለበስ። አሜን። እናመሰግናለን። አሜን። እናደንቃለን። አሜን። ቀሪው ሰዓት አሁን ማስደንቀን። አሜን። በኢየሱስ አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። በቃ እንደዛ ምክንያቱም ይህንን በደንብ እግዚአብሔር በዘመናችሁ ላይ ይባላል። አሁን አንድ ነገር ልንገራችሁ። አንድ ነገር እያራገፉ ነው። የትም ቤተክርስቲያን ነው፣ የትም ቦታ ሁሉ በደንብ ስሙኝ። በምንም አይነት ሁኔታ ኢቭን እዚህ ጋር ፓስተር ፊት ለፊት ሚዲያ ፊት ለፊት ደግሞ በዛ ምን ምንታዩ አንድ ነገር ስሙ። ቤተክርስቲያን ውስጥ እግዚአብሔር የሰጣችሁ አባቶች የማታከሉ ከሆነ እድገታችሁ ዘላቂ ቀላል እንዳይመስላችሁ። አሁን ተነስቶ ሲጸልይ እግዚአብሔር በሕይወታችሁ ላይ የሆነ ልምላሜ ያለው አሜን በሉ። በቃ እንደ መንፈሳዊ ነቃ ብላችሁ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ሁሉ ጊዜ ቤተክርስቲያናችሁ ያላችሁበትን ቦታ አክብሩ። የሚያስተምሯችሁ ሰዎች፣ የሚመግቧችሁ ሰዎች አክብሩ። ነጋችሁ ያማረ ይሁን፣ ፍጻሜያችሁ ያማረ ይሁን። መንገድ ላይ አትቀሩ። ያዳጊ ትውልድ ምልክት
በመንፈሳዊ ነገር የወለዱት ወላጆቹ እንትን አይደል ኢየሱስ ክርስቶስ ጌታ አሜን። እኔ ወደ ኤሌክትሪክ መጥፋት በፊት በጣም አንድ ነገር ልናገር አለብስም ጊዜው እና ለክሰም ሰላም ወደዛ ወደዚህ ቢዝነስ ሰዎች እና ለዲያተም ስላሉ መናገር አለ ማንም ማስራት ለከተማ ቤተክርስቲያን ተጠራሽ ታውቃላችሁ። ያላደገ ትውልድ መጀመሪያ የሆነ ነገር ፊት ራሱ ተጠቆራ አስራት አለፈኝ መጀመሪያ የሚያቀተው የመገበው ያሳደገው መንፈሳዊ ምግብ ያበላውን ሰው ነው የሚልከው። ከዚህ የተነሳ ቤተክርስቲያን ውስጥ ያለ ትውልድ ቀጭቷል። በእናንተ ዘመን ግን በኢየሱስ ክርስቶስ ቢያይ አሜን። እኔ እስካሁን ድረስ እዚህ መንፈሳዊ አባቶች አሉ ያከብራቸው በእነሱ ነው የተባሉት። ደም እንደቀመዙ በእነሱ ነው የተባሉት። ቦታ ነው በእነሱ ብራዘር በአዳሰራው የሆነ ነገር ማግባባ ነገሮች ሊኖሩ ይችላሉ። አባቶች ሲሰራ አባቶች ናቸው ወለው ወደድክም ጠላህ እኔ የተባረኩ ሰው በልፈት እኮ ነው አሁን ያያየኝ እኔ እግዚአብሔር ይባርካል መንፈሱን አትርፎ ይሰጣል ሰው። ምክንያቱም ግን የመጀመሪያ በመንፈሳዊ ምግብ ያሳደጉኝ ሰዎች አሉ። ቦታ አለ እና ቦታ ይኖራችሁ። ይሄ ማለት እውነትን ወይንም ለእውነት አትቁሙ ማለት አይደለም። ይሄንን በጣም መናገር እፈልጋለሁ። ከዛ ውጭ ደግሞ ለበጎ ስራ ነው የተፈጠረው። እኛ ሁሉ ጊዜ ከእግዚአብሔር አምጣ ለማለት ለልመና አልተፈጠርንም። አጠገብ ያለው ሰው ቆረጥ አድርገን ነገር ለልመና አልተፈጠርኩም። ድገምና ነገር አንተ የተፈጠርከው በለው ራስ ሆነ ለመኖር ለምንድነው መንፈስ ከማንም ቢሆን እንግዶች መጥተው ሲቻች እንኳን ሲያስተምሩ ይሄ የልመና ትምህርት የሚያስተምሩት ከዚህ በኋላ እንዳትቀበሉ በሚዲያ ምን ይተል ይሄ የሚያቀጭት ምድራዊውን ነገር ብቻ እንደምመኝ የሚያደርግ የዚህ ዓለም ኮተት የሚነግሩ ሰዎች እንዳሰሙ ትልቁ ነገር ሁሉ ጊዜ የእግዚአብሔርን ቃልና የእግዚአብሔር መንፈስ አሜን ነው። ባለፈው አንድ ነገር ተናግሬያለሁ። በደንብ ስሙ። አንድ ነገር ያስፈልገናል። እኛ ደግሞ ሌላ አንድ ነገር እየፈለግን አሁን እኛ ህይወት ውስጥ ሁለት የተበላለጡ ነገሮች አሉ። ለተፈሪ የሚያስፈልገው የዚህ ምድር ነገር አይደለም። እሱ ይመጣል ወይ ሰርቶ ያመጣል። ለተፈሪ እግዚአብሔር ያስፈልገዋል የሚለው መንፈስ አሜን በልባል አሜን። የተከልኩ አትክልት ወካላት ማለት የእግዚአብሔር መንፈስ ወደ ሰዎች ህይወት ሲመጣ ቃል ሲመጣ ሰዎቹ ካሉበት የትላንት ኑሮ ሊቀይራቸው አሜን። ኢየሱስ ክርስቶስ ጌታ ነው። ይሄንን የምትፈልግ ከሆነ አንተ ስታ ለጨለማው ዓለም ብርሃን ትሆናለህ። ኢየሱስ ጌታ ነው። አሁን አንድ አይነት ነው። ዓለም ላይ ያለው እና አንድ አይነት ነው። ለምን የህይወት ለውጥ አታደርግ ሰው ይሳደባል፣ እኛም እንሳደባለን። እሱም ክፉ ነው፣ እኛም ክፉ ነው። አሁን ግን በኢየሱስ ስም ኧረ በኢየሱስ ስም በቃ እግዚአብሔር ይለየን። እስቲ ጌታ ሆይ ለየኝ፣ ጌታ ሆይ ለየን። ለመለየት ምክንያቱ ማደግ ነው። ለማደግ ደግሞ ወሳኙ ገንዘብ አይደለም፣ መድረክ አይደለም። ወሳኙ የእግዚአብሔር የልዑል የእግዚአብሔር መንፈስና ቃሉ አሜን ነው። እስቲ ጥያቄ ልጠይቃችሁ። ትላንት ማታ ሰዎቻችሁ እግዚአብሔር ቃል አወቃችሁ ሁላችንም ነው የምንጠይቀው። ወገኖች ስንት ምዕራፍ አነበብን? ጠዋት ምን ያህል አነበብን? ቅድም ላይ ምን ያህል አነበብን? እግዚአብሔር ቃል ኢሳይያስ እንደዛ ነው። ቃሌ ወደ ሰው ህይወት ሲመጣ ደመናና በረዶ ወደ ምድር መጥቶ መሬትን እንደሚያስፈርስ አይደል የሚለው አይደለም። ለበላተኛ ምግብን ለዘሩም ዘርን እንደሚሰጥ ቃሌ ልክ በሰዎች ህይወት እንደዛ ነው ይሁንባቸው። እናንተ ቤት ላይ የደረቀ ትውልድ አይደለም። አሜን በሉ እንጂ አሜን። አሁን የሚጋባ መቀጨት የሚያጋቡ ሰዎች አሉ። ይህ ዛሬ እንኳን አየሩ ጥሩ አይደለም። ነገር ግን እግዚአብሔር ሽግግር ያደርጋል። አሜን። እስቲ እግዚአብሔር ሽግግር ያደርጋል። እግዚአብሔር ሽግግር ያደርጋል። እግዚአብሔር በኔ ህይወት ሽግግር ያደርጋል። እግዚአብሔር በኔ ህይወት ሽግግር ያደርጋል። እግዚአብሔር በቤተ ክርስቲያን ሽግግር ያደርጋል። እግዚአብሔር በቤተ ክርስቲያን ሽግግር ያደርጋል። ስለዚህ ምናልባት ሐዋርያው ለበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት
እያደጋችሁ ይልና ስታርጉ ደግሞ ይልና ከደስታ ጋር በሁሉ መጽናናትን ለመታገስም እንደ ክብሩ ጉልበት መጠን በኃይል ሁሉ ምን እያላችሁ እየበረታችሁ ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ ሲመጣ አንዳንድ ሰው በገባ ነው ታውቃለህ። ሄሎ አሌክስ እዚህ ቦታ ነኝ። በቀደም የተዝናናንበት ያለፈው ቅዳሜ የነበርንበት ቦታ ቻርች ላይ ምን ትምህርት አለ? ኢየሱስ ጌታ አይደል? እውነት አይደል? አሁን ዛሬ ጌታ እንደው የለውጥ ምዕራፍ ባይከፍትልኝ እኮ ዘጣ ሌላ ቦታ ነው ብዙ አጃቢ ያለው ሰው ነው። ግን ጌታ በቃ ቀስ እያለ ወጥቶ ቸርች ያስቀራል። አሜን ነው። አሜን። እስቲ ጌታ ሆይ ነው እስቲ የኔን ፍጻሜ ስም ባለበት አድርገው። ስለዚህ ምን ይላል? በቅዱሳን ምርት በብርሃን እንድንካፈል ያበቃንን ሰው ሲያደግ የሚያደርገው ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። ይሄ ውለታችሁ ሆኑ ማለት ነው። ጌታ ይዋለላችሁ። በደንብ ስሙ። እርሱ ከጨለማ ስልጣን አዳነን፣ ቤዛነትንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ መንግስት አመለሰን። አሜን ነው። ኢየሱስ ክርስቶስ ጌታ ነው። አሜን። ሁሉ ጊዜ በልመና የሚበላ ይልቱ ታውቃላችሁ። አንተ ትንሽ ልጅ ሁሉ ጊዜ ምግብ በልመና የሚበላ ሲያድግ ወደፊት አይደለም ጠርጎ ነው ለሰው ደልቶ አሁን እየተለመነ ነው አላደገም። አሁን ብዙ ሰው እየተለመነ ራሱ አልበለም መንፈሳዊ ነገር ግን አይደለም። ዛሬ እግዚአብሔር የሽግግር ጊዜ አድርጓል። የሆነ ጄኔሬሽን መስራት ፈልጓል። የሆነ ትውልድ ማውጣት ፈልጓል። እየመገበ ነው። ሁሉም ነገር ከተመገበ እግዚአብሔር የነገው ምዕራፍ ላይ ተረኛ ያደርጋል። አሜን በልባል። ስለዚህ ይሄ ነው ቅድም ጳውሎስ ፓስተር ነካ ያደረገውን ነገር ልንገራችሁ። የነበርንበት ሁለተኛው ደረጃ ላይ ጨርሰናል። ምንድነው? የመጀመሪያው ሕፃንነት የሚለውን አይተናል። ሕፃን መብት የለውም፣ ወራሽ መሆን አይችልም ብለን ተነጋግረናል። የመጀመሪያው የመንፈሳዊ ደረጃ ጠቅላነት ነው አይደል? ሁለተኛው ግን ልጅነት። ልጅ የሚለው በኢትዮጵያ ወይም በፍጥረታዊ ሰው ከ2 ዓመት እስከ 12 ዓመት ያለው ሰው ከ2 ዓመት እስከ 12 ዓመት የራሱን ባህሪ ለማግኘት የራሱን መብት ለማስከበር ምናምን የእናትና አባቱ ስም ለማወቅ ምናምን የሚሮጥበት ጳውሎስ ምን ይላል? እንደዛ ነበርኩ። እንደዛ ነበርኩ። እንዴት? ይሄ በፍለጋ ላይ ያለ ልጅ ነበር ይልና በዛ ውስጥ ግን እንደ ልጅ ተናግሬያለሁ። እንደምን ተናግሬያለሁ? እንደ ልጅ ስናገር ለብዙ ሰዎች ብቃት ያለው ንግግር አይደለም። ለብዙ ሰዎች አሳማኝ የሆነ አገልግሎት አይደለም። እንደሱ ብቻ አይደለም ማለት አንደኛ ቆሮንቶስ ምናልባት የሚጽፉ ሰዎች ካላችሁ አንደኛ ቆሮንቶስ 13 ላይ ሁለተኛው ግን እንደ ልጅ ደግሞ አስቤያለሁ። እንደ ልጅ ሲያስብ እንዴት ነው ታውቃለህ? ለክፉ መልስ ነው አይደል? ለምን መታው ስትለው ልጅ ሲመታ ይመታው አይደል? ሲመታ ይመታው በቃ አሁን ሲመታ ይመታው ቸርች ነው ታውቃለሽ? ቸርች ነው ካቆረጥኩ ያቆርፋል። አንተ የሆነ ነገር አይምሮ ውስጥ ገብቶ እንትን ካልክ ሁሉም ያቆርፋል። ለምን ታውቃለህ? አያደገም። ያደገ ሰው ግን ምን ሆነሃል ወንድሜ ነው? አንተ ዝም ብለህ ስትል ያዛርቀው ምንድነው እኮ ምን ነካብኝ ነው ሲያደርግ አይዞ እግዚአብሔር አለ ከጎንህ ነው ይላል። አሁን ቸርች ሙሉ አኩራፊ በደንብ ፓስተሮች ይተዋል። ምክንያቱም የኛ ቤተ ክርስቲያን ብቻ ችግር አለ። አሁን ጴንጤ አኩራፊ ለምንድን ነው ካልከኝ ደግሞ በእግዚአብሔር ቃል እንደሚገባ አላደረም። አምሮ በእግዚአብሔር መንፈስ አልተደረገም። ስለዚህ በጎን በበጎ ክፉ በክፉ ነው የሚያደርገው። ጌታ ኢየሱስ ደግሞ ምን አለ? ክፉ በበጎ እግዚአብሔር ያሳድጋችሁ። አሜን በሉ። ዝም ብላችሁ ግንባራችሁ እጃችሁ እንደዚህ ያሉና ጌታ ሆይ ግድ የለም እንደሞኝ በሉ። ጌታ ሆይ በሉ። ዛሬ በሉ እንደገና የሚያሳድገው መንፈስ ወደ
ሰው ይበል በለበሰ በለበሰ ያላደጋ ነው ብርድ ልብስ ውስጥ ገብቶ ከሌለ ሰው ጋር ታጣጣለ በቀደም ለታመን ማለት ፈልጋለ ፓስተሩ ምን ሊለኝ ፈልጎ ነው ብርድ ልብስ ውስጥ ይባላል የለም ቤት ይህን ጠቅላላ እግዚአብሔር ከቤተ ክርስቲያን ይንቃል። አሜን። መልስ ነው ይንቃል። አሜን። ይነሳ ያደርጋ አንተ እኔ እኮ አላስተዋልኩትም ፓስተር መላኩ ታውቃለህ ምን እንዳለ ይላል። አብሰልስሏል አውሬ እኮ በኢየሱስ ስም የተወጋ ይሁን። አሜን። ያላደገ አይሁን ያደገ አይሁን ምንም ብትናገረው እሱ ማሽን ውስጥ ሲገባ አንተ ወክፉ ብትናገር የእሱ ማሽን ውስጥ ሲገባ ጥሩ ሆኖ አሜን። ኢየሱስ ጌታ ነው። አሜን። አይ እንደዚህ ማለት ፈልጎ ነው ብሎ ቃል አላርጓል። ኢየሱስ ጌታ ነው። አሜን። አሜን። ብለን አለፈው። ይሄ ጨቅላነት ልጅነት ጳውሎስ ብላለ እንደ ልጅ አስቤያለሁ፣ እንደ ልጅ ተናግሬያለሁ፣ እንደ ልጅ ደግሞ ተቆጥሬያለሁ። እንደ ልጅ ሳስብ እንደ ልጅ ስናገር ልጅ ስለሆነ ነው ብለው ተተውኛል። ሰው ቆጠሩ ነው ይልና ምን ይላል መጨረሻ እኔ ከዚህ በኋላ ግን አንድ ነገር ሽግግር አደረኩኝ። ከዚህ ከልጅነት ህይወት ከልጅነት ንግግር ከልጅነት አስተሳሰብ ከልጅነት ጸሎት የልጅነት ጸሎት በቃ ተፈያተክ የልጅነት ጸሎት ጌታ ሆይ እባክህ ይሄ መንገድ ላይ ቆሞ ተፈር የሚባል ተነቅሏል ጌታ ደግሞ አልነቅለው በሱ ነው ትዕግስት ማስተማርክ በሱ ነው ቅርጽ ማስይዘ ቅርጽ የምትይዘው በሱ ነው አልነቅለው የተነቅለዋል ማንና አንተ ላይ የምታዘኝ በእኔ ስራ ውስጥ ማን ነው ደግሞ የሚያማክረኝ የወደድኩትን ማደርግ እኔ ነኝ አሜን በል አሜን ኢየሱስ ጌታ ነው እንትና ምትባለው ሰው የጋብዛት አረሳት ከቸርችችን ሴትዮ አታቆየት ይላልች እግዚአብሔር ማርሽ ሰጣ በደም ነው አሜን ነው ጸሎቱ ግን የልጅነት ጸሎት እግዚአብሔር የማይቀበለው ጸሎት አለ እግዚአብሔር የማይቀበለው ጸሎት የሚጸየፈው ጸሎት አሁን አደግን ምን ለራሱ መድረክ ተገጥቷል ማለት ጳውሎስ ውጊያችን ከስጋና ከደም ጋር አይደለም ምናምን ተናግሮ አንዳንዴ በጌታ በኢየሱስ ስም ጠላቶቼ ክፉ የሚያስቡብኝ በሙሉ ግራ ጎናቸው ቀኝ ጆሯቸው ምናምን ብሎ ጸልያለሁ። ብራዘር እንደዛ የሚባል ጸሎት የለም። ሰው የሚባል ጠላት የለም። ጠላት የጨለመው ዓለም ግን ኢየሱስ ጌታ ነው። እሱ ደግሞ በኢየሱስ ስም ስትለው ተሸንፏል። አሜን በል አሜን። ሰላም ነው። ኢየሱስ ክርስቶስ ጌታ ነው። በደንብ ስማኝ። በሰው ፊት አንድ ነገር አለ። ሰምተኛ የሆኑ ጃኬቶች ለብሳ የበሰበሱ ወረቀው ጃኬቶች ለብሳ እግዚአብሔር ባንተ ትይዩ ፀሐይ አወጣ። ባንተ ትይዩ ሰምተኛ እየሰማኸኝ ነው። እግዚአብሔር እንደዚህ ብሎኛል። አሁን ያለህበት ምዕራፍ ተከትል በል። ምን ውስጥ እንዳለህ ራሱ አላውቅም። ምንም እንደዚህ አይነት ዜና አልሰማም። እግዚአብሔር ግን እንደዚህ ብሎኛል። ድልድይ ሰርቼ ገደሉን አሻግርሃለሁ። አሜን። ትሻገራለህ። መዝለል የማትችለው መሮጥ የማትችለው ማለፍ የማትችለው ገደል ከፊት ለፊት አለ። እኔ ግን ድልድይ ሰርቼ አሻግርሃለሁ። ሰምተኸኛል? በሰው ፊት ነው ውሸታም ነው። እግዚአብሔር በዚህ ሳምንት ነገርን ያንቀሳቅሳል። እግዚአብሔር ፀሐይ ወጥቶልናል። ኢየሱስ ጌታ ነው። ፀሐይ የምንመለከት እንደሆነ የንጋት ምልክት ነው። ሰው ሲነጋለት ነው ፀሐይ የሚነጋለት። አይ መንፈስ ቅዱስ። እሺ፣ ስለዚህ ሶስተኛው ደረጃ ላይ ደረስን። ሶስተኛው ደረጃ ምንድነው? ወጣትነት ነው። ይህ በጣም ጥሩ እድል ነው። በጣም የሚወደድ ምዕራፍ ነው። አስጊ ምዕራፍ ነው። ሰምተኛ በጣም ምርጥ እድል ነው። ለእግዚአብሔር ራስን
መስዋዕት ለማድረግ የሚወሰንበት ወቅት በአግባቡ የእግዚአብሔርን ድምፅ የመስማት ልምምድ የሚደረግበት የመንፈስ ቅዱስን ህልውና የማወቅ ልምምድ የሚደረግበት ምዕራፍ ነው። አደጋ ግን አለ። ሰምተኸኛል ወይ? ጌታ ኢየሱስ ክርስቶስ ግልገሎችን መግባቸው ብሎ ጠቦቶችን ጠብቃቸው ያለበት ምዕራፍ ነው። ምን በላቸው? ናስቲ ነው ደስ ይሄኛው የወጣትነት ምዕራፍ እኔ እነሱ አብረን ቆመን አይቆምም። እሱ ይሁት ራሱ አይቆምም። በቃ መሄድ ነው የሚፈልገው። ጌታ ምን አለ? ጠብቀው ሲል ያዘው። ልቅደም አሁን እኔ ራሱ ሌላው ቢቀር እኮ ታላቅ ወንድሙ ነው። ግን እሱ ምን ይፈልጋል? ወጣት ነው፣ መሄድ ነው የሚፈልገው። እንደዚህ አይነት የሚይዙ አባቶች ካገኘ የወጣትነት ዘመን በጣም ብሩህ የሆነ የእድገት ምዕራፍ ደስ የሚል ምን አለ? ግልገሎቹ እንበላቸው መግባቸው እና ጠቦቶቹ ጋር ሲደርስ ምን አለ? ጠብቅ። ጠቦት ብዙ ጊዜ ምን ይሆናል? በተፈጥሮ ታውቃላችሁ ግን አንድ የሆነ ጥጃ የሆነ ደረጃ ሲደርስ ስትይዘው ራሱ አይቀመጥም። በቃ መዝለል ዝም ብሎ ይዘላል። የእድገት ሁለተኛው ምዕራፍ ነው። ወሳኝ የሚባለው ራስን ወደ መቻል መሸጋገር ምዕራፍ ነው። ራስን የማወቅ ምዕራፍ ውስጥ መግባት ነው። ግን ደግሞ ፓወርፉል ስለሆነ መዝለል ይሆናል። ጥጃው ብትለቅስ አሌክስ በጣም አፍጥሞ ብትለቅስ ጥጃው ሁለት ነገር ነው። አንደኛ ወይ ተፈቶ ማጥቆና ይጣፋል። ሁለተኛ ደግሞ ያልተጠበቀ ወይ የመኪና ወይ የገዳም ውስጥ ምናምን ውስጥ ገብቶ ደግሞ ምን ይላል? ሌላ ጉዳት ያስተናግዳል። ይሄኛው ምዕራፍ ጠባቂ የሚይዝ የሚፈልግበት ምዕራፍ ነው። አሜን ነው ወይ? ኢየሱስ ጌታ ነው። ራስን ለቤተ ክርስቲያን አስገዛ በል። አሁን ብዙዎች ተሰብረው አጣጣቸው እዚህኛው ምዕራፍ ላይ ደረሱ። ጎመረ እኔ በነገራችን ግልጽ ነው ለእናንተ ትምህርት ስለምን ብዙ ያጠበቅናቸው ሰዎች በጣም የጎመሩ ሰዎች ጠፍተዋል፣ ተሰብረዋል፣ ጠፍተዋል። አትሊቀቀኝ ስላሉ እንዳትይዘኝ ስላሉ ድገምና ራስህን አስገዛ ነው። አስገዙ ራሳችሁ። ምንም አያደርጋችሁ። ፓስተሮች፣ ሌሎች ምንም አያደርጋችሁ። ከአደጋ የሚጠብቋችሁ ከማታውቁት አዲስ መንገድ የሚጠብቋችሁ። በነገራችን ላይ ስሙ ይሄኛው ምዕራፍ በጣም መልካም ይመስልና ሰይጣን ፍራክሽን ኦፍ ሰከንድ ግን ይከራየው የሆነ ነገር ከቶበት ይከራየውና ቅድም ፓስተርን ጌታ ይባርክ ብሎት ሄዶ ሲመለስ ምን ማለት ፈልጋል ብሎ ምክንያቱም ከዚህ ሲወጣ ደግሞ ይቀበላል። ይሄኛው ምዕራፍ በጣም ትልቅ እድል አለ። ሃሌሉያ! ምንድነው? የእግዚአብሔርን ድምፅ የምንለማመድበት ነው። ይሄኛው መንፈሳዊ እድገት፣ ይሄኛው ደረጃ በጣም እሳት በቃ ያለ ምክንያት ጸሎት የምንጸልይበት ነው። መንገድ ለመንገድ ልሳን የምናወራበት ነው። በጣም ይገርማል። ግን ጥንቃቄ የሚፈልግ ነው። ጠባቂ የሚፈልግበት ምዕራፍ። አንዳንድ ሰዎች ይህን ቀለል አድርጎት ያልፋሉ። እኔ አላደርገውም። በቤተ ክርስቲያን ያላችሁ እኔ ጋር ፓስተር ጋር ሌሎች ጋር የምትማሩ ናቸው። እረኛ ይኖራችሁ፣ አውራ ይበላችሁ፣ ጨለማው ይውጣችሁ። ራሳችሁን ለእረኞቻችሁ አስገዙ፣ ለቤተ ክርስቲያን አስገዙ። ይሄኛው ምዕራፍ ካለፋችሁት ከፊታችሁ ያለው ድል ነው። ኢየሱስ ክርስቶስ ጌታ ነው። አሜን ነው። እኔ በጣም የሚገርመኝ እዚህኛው ምዕራፍ ላይ ብዙ አይነት ሰዎች አይቻልም። የታሰሩ ልጆች ነበሩ። በቃ ቻት ፖሊስ ታዲያ ከነመ ፖሊስ ሰው የሚሰጡት አጣ ለአንተ እንዴት ያስፈልግሃል ምናምን እዚህኛው ምዕራፍ ላይ ታሰሩ። ዛሬ ግን ቸርች ውስጥ ማናቸው ብዙ ናቸው። አያችሁ፣ ልክ እድገቱ ሲመጣ እሺ
ከመርከቡ መሰለ ከምናምን ደሴቱ ከደረሰ በኋላ ምንድን ነው ያደረገው? አንባቢ ምንድን ነው ያደረገው? ልክ ከመርከቡ ከምን ከዳር በኋላ ደሴቱ ጫፍ ሲደርስ ምን አደረገ? እሳት አቀጣጠለ አይደለ? ልክ እሳቱ ሲነድ ግን ሙቀት ሲመጣ ግን በመንፈስ ቅዱስ ወደ ምን ወጣ? በፉኝት ወጣ። አይን በህይወት የእግዚአብሔር መንፈስ መቀጣጣት ሲጀምር ማደግ ስትጀምር እድገትን ለማቋረጥ የሚመጣ መንፈስ ነው። በተለያየ ኢቭን የተጠላ ትንቢት ሊነግሩ ይችላል። ፓስተር መላኩ ከሚባል ሰው ምናምን ብሎ ሊነግር፣ አስተማሪ ከሚባል ጌቱ ራስን ጠብቅ ብሎ ትንቢት ሊነግር ይችላል። ከእግዚአብሔር ግን አይደለም። ካለ ሰምታችሁኛል? እየሰማችሁኝ ነው? ዝም ብላችሁ እንደዚህ በሉ። ጌታ ሆይ በሉ እስቲ። ጌታ ሆይ ራሴን ለቤተ ክርስቲያንና ለሚያሳድጉኝ ለእረኞቼ እንዳስገዛ እርዳኝ። ልክ ስትበቁ መጥተው ክፉ ስለሚያስተምራችሁ ሰው ክፉ የሚነግሩ፣ ስለሚመራችሁ ሰው ክፉ የሚነግሯችሁ በጣም ብዙ ናቸው። እውነት ነው። ደላሎች አሉ፣ በጣም ብዙ ደላሎች። የሰው አይደለም የሰይጣን ደላሎች ከቤቱ ትውልድ የሚያጠፉ። ስለዚህ ራሳችሁ ማወቅ መቻል አለባችሁ። ስለዚህ ይሄኛው ምዕራፍ ጥሩ ዕድል አለው። ምዕራፍ ያወራችሁ ጥሩ ዕድል ምንድን ነው? ሌላው ቢቀር ለወንጌል መስዋዕት ለመሆን የምንዘጋጅበት የምንወስድበት የማንፈራበት ወቅት ነው። ምንም አትፈሩ። እዚህኛው ምዕራፍ ላይ ስትደርሱ፣ እዚህኛው የመንፈሳዊ እድገት ደረጃ ላይ ስትደርሱ አትፈሩ፣ በፍጹም አትፈሩ። አንገተ በሚላ አንዳንድ ሰው አንቺ ቆይ ከሱ ሌላ ወሬነሽን እስክትበኝ ዝም ብለሽ ነው ምትለው። ኢየሱስ ጌታ ነው። እስቲ ዝም ብዬ አወራለሁ። እኔ ዝም ብዬ ሳወራ ከፊቴ የቆመው ኢያሪኮ ይፈርስልኛል። ለሰው መልክ አሁን እኛ አድገን በእግዚአብሔር መንግስት ውስጥ ያለንን መብትና ብቻ ካልወሰድን ሌላ ሰው ሊሰጠን አይችልም። ስለዚህ ማደግ አለ። ስለዚህ ይሄኛው ካየን በኋላ አንድ ነገር ልንገራችሁ። ይህን በደንብ ጻፉት። ቀደም አንድ ነገር ብያችሁ፣ በመንፈሳዊ ሕይወት ሁለንተናዊ እድገት ማደግ ማለት ወደ መንፈሳዊ ጥንካሬ ራስን መቀየር። አሜን ነው። ኢየሱስ ክርስቶስ ጌታ ነው። ወይኔ በመንጨ ነው ምናምን አይኑ ታይቶኛል ምናምን የሆነ ነገር ስታይ ትነሳለህ። በቤት ውስጥ ወርደድ ይላል ሰው ከኔ ታቤ ምናምን ብሎ ሰላም ክሊኒክ ይደረጋል። እዛው እንዳለ አንዴ ልጸልይልህ ትላለህ። ስታድግ ቆይ ተረጋጋ፣ አንዴ ልጸልይልህ። ለእኔ ያለው የኢየሱስ ስም ይሰራል። ኢየሱስ ክርስቶስ ጌታ ነው። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። አሁን ብዙ ሰው አሜሪካ እኮ ሰላም ክሊኒክ የት መሰለህ? ሰው ሲያደርግ ከእግዚአብሔርና ከእግዚአብሔር ውጪ መፍትሄ አይታይም። ስለዚህ ሰው በመንፈሳዊ ሕይወት ሲያደርግ ለቤተ ክርስቲያን እንደሚገባና የሚጠበቅበትን ያደርጋል። አሜን በሉ። አልሰማችሁም? ሰው በመንፈሳዊ ሕይወት ሲያደርግ ለቤተ ክርስቲያን የሚጠበቅበትንና የሚገባው ምን ይላል? ያደርጋል። አሜን በሉ። እስቲ ለኔ በሉ። እስቲ አይዟችሁ አትበሉ በሉት። እስቲ የሚያሳድግ እኮ እግዚአብሔር። አሁን በቤተ ክርስቲያን ላይ አስተያየት የሚሰጥ በራሱ በቤተ ክርስቲያን ላይ ችግር የሚፈጥር ትውልድ በጣም ብዙ። አሁን እሱ የእሱ ወሬ የእሱ አስተያየት ቤተ ክርስቲያን ሊለውጣት ሊያሳድጋት አይችልም። ቤተ ክርስቲያን የምትለወጠው በመንፈሳዊ ሕይወት ያደጉ ሰዎች፣ ቅባት ያለባቸው ሰዎች ግን ቤተ ክርስቲያን ይቀይራሉ። አሜን በሉ። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። እዚህ ዕብራውያን ያለውና ነው ዕብራውያን ምዕራፍ 6 አካባቢ ነው። ያለኝ ስለሆነ አንዳንዴ ስልኬ 6 እንደው ስለዚህ የክርስቶስን ነገር መጀመሪያ የምናገረውን ቃል ትተን
ወደ ፍጻሜ እንሂድ። እሺ መሰረትን ደግመን እንመሰረት። አንመሰረት። እርሱም ከሞተ ስራ ንስሐና በእግዚአብሔር እምነት ስለ ጥንቅቶችና እጆችንም ስለ መጫን ስለ ሙታን ትንሣኤ ስለ ዘላለም ፍርድም ትምህርት ነው። አሁን የቻለ ይገባል። እሺ ደግሞ ይገባል። ደግሜ ደግሞ ምንድነው? ስለዚህ አንድ ክርስቶስ ትምህርት ነው መስሎት ይገለጣል። አቃው እንደዚህ ነው። ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን የማንን የክርስቶስን ቃል ምን ብለን ትተን ሲስት ትምህርት ነው መስሎት የዕብራውያን ጻፊ ያለበት መንፈስ ካልገባ ይስተት ምንድነው የሚለው? ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜው እንሂድ። መሰረትንም ደግመን አንመስረት። እርሱ ከሞት ስራ ንስሐንና በእግዚአብሔር እምነት ጥምቀትንና እጆችንም ስለ መጫን ስለ ሙታን ትንሣኤ ስለ ዘላለም ፍርድ ትምህርት ነው። ሲያብራራው ምን ይላል? እንቶ የሚለው የትኛው ነው? ይሄ ደግመን ጌታው እያለን የምንወድቅበት ነው። አሁንም እጄ ጫንብኝ፣ አሁንም ንስሐ አስፈልገኛል። ኢየሱስ ክርስቶስ ጌታ ነው። እስቲ እሱን አልፌዋለሁ። ንስሐ በእግዚአብሔር ፊት አጸያፊ የሆነ ነገርና እኛንም ህይወታችንን የሚጎዳ ኃጢአት ካደረግን በኋላ በእግዚአብሔር ፊት የምናቀርበው ወይንም የምንገባው የምንመለስበት ኪዳን። ሁሉ ጊዜ ግን የንስሐ ሰዎች ከሆነ ጨቅላዎች ነው። ምን ይላል የዕብራውያን ጻፊ? አሁን ከሱ እጅ ጫንብኝ እንተፈረብኝ ከሚለው ማለፍ መቻል አለበት። እሱ አንድ ምዕራፍ ነው። እሱ አንድ የእድገት ደረጃ ነው። አሁን ግን ወደ ሌላው ምን ጸጋውን ወደ መለማመድ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። መገለጥን ወደ መለማመድ፣ ትንቢትን ወደ መለማመድ፣ ቅባትን ወደ መለማመድ። ሃሌሉያ! ወደዛ መሻገር አለብን። አሁን ሁሉም ሰው እኔ ንስሐ መጥፋት ምሽቶ ንስሐ ውስጥ ግን በዛ በአጸያፊ ሕይወት እየተመላለስክ ካለ እርግጠኛ ነኝ አለማደግ ብቻ ነው፣ እግዚአብሔርን መውደድህ ራሱ ጥያቄ ውስጥ ይገባል። ጥቅስ እየጠቀስክልኝ ጻድቅ 7 ጊዜ ይልቃል ተብሏል። እንግዲህ እንደተለመደው ባለፈው እንዳነበብክልኝ እስኪ አሁንም ዛሬ እጅን ጫንልኝ። ብራዘር ተተገበላለሁ። ሌላ ልምምድ አለ በለው። ድገምና በለው። በደንብ በሉት እስኪ። እሱም ልምምድ በሉት እስኪ። የጸጋ ልምምድ ነው። በጸጋ ውስጥ ደግሞ በሉት የከበረ የእግዚአብሔር ልጅነት ክብር አለ። ስለዚህ ሰው ወደዚህ ማለፍ መቻል አለበት። ዛሬ በኢየሱስ ስም ይሁንባችሁ። ወደዚህኛው ምዕራፍ ማለፍ ይሁንላችሁ። በኢየሱስ ስም ማለፍ ይሁንላችሁ። ለምሳሌ ንስሐ የምንገባው ኃጢአት በእግዚአብሔር በጣም አስቀያሚ ነገር ስለሆነና ከዚያም በኋላ በዚህ አስቀያሚ ሕይወት መቀጠል ስለሚገባን እየሰማችሁ ነው። ዝም ብላችሁ ዛሬ ለመጨረሻ ጊዜ ተናዘዙ። ንስሐ አትግቡ አላልኩም፣ ግን ዛሬ ወደ ሌላኛው ምዕራፍ እንገባለን። አሜን ነው። ዝም ብላችሁ እንደዚህ በሉ። ጌታ ሆይ በሉ እስቲ። በጨቅላነት በልጅነት ባለማደግ ውስጥ በፊትህ እጅግ አጸያፊ በሆነ በደል ውስጥ እንኳን ባልፍ ዛሬ እንደገና በደምህ አእምሮዬን፣ ነፍሴን፣ መንፈሴን እንድታጸዳ እንድታነጻ እለምንሃለሁ። ስለሰማኸኝ ስለሆነልኝ አመሰግንሃለሁ። ከዚህ በኋላ የምኖረው ሕይወት በጸጋ ውስጥ ባለ ልምምድ በኃጢአት ልምምድ ውስጥ ኢየሱስ ክርስቶስ ጌታ ነው። ይህም በደንብ ስሙ። ሁል ጊዜ በመንፈሳዊ ሕይወታችን ማደግ አለ። ሁል ጊዜ ኢየሱስ ክርስቶስ ጌታ ነው። ያን ጊዜ ቅድም እንዳልኩት ለራሳችን፣ ለቤተ ክርስቲያን፣ ለትውልድ፣
ለዘር ማንዘራችን ጠቃሚ ሰዎች እንሆናለን። ስለዚህ ምን መሆን አለብን? ማደግ መቻል አለብን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ ከዚህ በላይ መሄድ አልፈልግም። ጥቂት ግን እንጸልያለን። የተራራቃችሁ ሰዎች ትጠጋጋላችሁ፣ ትያያዛላችሁ፣ እንጸልያለን። ፓስተር ሜሪ ለሌላ ሰው ይሰጥና እሱም ይገባል። እንጸልያለን። የጸሎት ሰዓት ይኖረናል። አሜን ነው። ኢየሱስ ክርስቶስ ጌታ ነው። እንጸልያለን። ስለሆነ ተጠይቁና ተያዙ ተጠጋሉ። እዛ ጋር ተጠጋሉ። አንቺም ተጠጋሉ። ጸልዩ። እጅ ያዙና ለዛ ለያዛችሁት እጅ እግዚአብሔር